ይሄ ማን ነው ሐኪም አንዱ ዓለም በነገራችን ላይ ጓደኛዬ ነው አብረን የተማርነው ጅማ ዩኒቨርሲቲ እና እኔ እንደውም የአንድ ዓመት ሲኒየሩ ነኝ ያ እኛ ከገባን በአንድ ዓመቱ መሰለኝ የመጣውና ፍሬሽ እንትን ምንድነው ግቢ ጉባኤ የሚባል አለ ቤተክርስቲያን ላይ ካወቃችሁ አታች ኪዳነ ምህረት እና እዛ ነበር የምንገናኝ ልጁ በጣም የቤተክርስቲያን ልጅ ነበር አስታውሳለሁ በትምህርቱም ጎበዝ ተማሪ ነው ያው ታውቃላችሁ የጎጃም ሰው በትምህርት ብዙ ጊዜ ጎበዝ ነን ትምህርት ላይ ቀለም ላይ ጎበዞች ነን እና ጎበዝ ተማሪ ነበር ፖለቲካ ውስጥ የለም እኔ እስከማውቀው ድረስ ሃይማኖት ላይ ያው የቤተክርስቲያን አክራሪ የሚባሉት አይነቶች ጋር ነው ግቢ ጉባኤ የሚከታተል ልጅ ነበር ጅማ ከተማረ በኋላ ባህር ዳር እንደነበረ ሰምቻለሁ አግኝቼው አላውቅም አክቹአሊ እና የሞተበትን ሁኔታ ሰምቼ በጣም ነው ያዘንኩትኝ እና ሀዘኔን ለመግለጽ እፈልጋለሁ ለዚህ ወንድማችን ለአንዱ ዓለም ሐኪም አንዱ ዓለም በዚህ እድሜው ባጭር እድሜው መቀጨቱ በጣም ያሳዝናል ያው ይሄ ሐኪም ስለሆነ በሚዲያ በምን ታወቀ እንጂ አማራ ክልል በጣም ብዙ ሰው እየሞተ ነው ብዙ ሰው ይሞታል ጦርነት መጥፎ ጎኑ ይሄ ነው ባህር ዳር ላይ በጣም ብዙ ሰው እየሞተ እንደሆነ ይነገረኛል ብዙ ወጣቶች ያለ እድሜያቸው እየተቀጩ ነው ለወገን ለቤተሰብ ለአካባቢ ለማህበረሰብ ለሀገር የሚጠቅሙ ብዙ ወጣቶች ያለ እድሜያቸው እየሞቱ ነው ይሄ በጣም ያሳዝናል ልብም የሚሰብር ነው እንደም የዚህኛው ልጅ ሁኔታ የሚያሳዝነው ለምን መሰላችሁ ህክምና 6 ዓመት ተምራችሁ ከዛ ደግሞ ስፔሻላይዜሽን 3 ዓመት ምናምን እንደዛ እንደ ስፔሻላይዜሽኑ ታይፕ ይለያያል በርግጥ ከዛ ደግሞ ሰብ ስፔሻላይዜሽን ኦልሞስት ከ10 ምናምን ዓመት በላይ በትምህርት ነው ያሳለፈና ከዚህ በኋላ የሚኖርበት እድሜው ነበር እና ሰው ሳይኖር ሲሞት ያሳዝናል ህይወት አጭር ነች የሰው ልጅ እድሜ ቢበዛ 70 80 90 ዓመት ነውና መኖር በሚጀምርበት ጊዜ ለወገኑ ለህዝቡ ለሀገሩ ብዙ መልካም ስራ መስራት በሚችልበት እድሜ መቀጠፉ ያሳዝናል አማራ ክልል ይሄ ነገር በጣም አሳሳቢ ነው በእውነቱ ኢትዮጵያ ውስጥም በተለይ ደግሞ አማራ ክልል ባህር ዳር በጣም አሳሳቢ ሁኔታ ውስጥ ነው ያለው እንደምታውቁት thank you ማን ዮናታን ሼር የምታረጉትን thank you ችግር ያጋጠመ ነው ከጥቂት ሳምንታት በፊትም እዛ ባህር ዳር ዩኒቨርሲቲ የሆነ እዛ ስራ አመራር ላይ ነው ዩኒቨርሲቲው ላይ ይመስለኛል ፈለገ ህይወት ጥበበጊውን ላይ የሞተም ሰው እንደነበር ሰምቻለሁ ብዙ ወጣቶች ይረሸናሉ ይገደላሉ ይታገታሉ የሰው ልጅ ህይወት ነፍስ ከዶሮ ወይም ከእንስሳት of course እኛም ሁላችንም እንስሳት ነን የሰው ልጅ በዚህ በአኒማል ኪንግደም ውስጥ ያለ ነው በርግጥ እኛም የዛ አንድ አካል ነን ሆሞ ሳፒያንስ ግን ከሌሎች እንስሳት ባነሰ ደረጃ ነው በአሁኑ ሰዓት አማራ ክልል ላይ ኢትዮጵያ ውስጥ ሰው እየሞተ ያለው እና ጠዋት ስትነሳ የሆነ መንገድ ላይ ሰው ወድቆ ታገኛለህ ሞቶ ምናምን ይሄ የሞተ ሰው ምናምን ቀጥል ተቀብረዋለህ ይሄ በጣም የወረድንበትን ነገር ያሳያል በጣም እንደ ሀገር እንደ ህዝብ እና በጣም አዝኛለሁ ለማለት ነው ደግሞ ልጁንም ስለማውቀው በጣም ምስኪን ልጅ ነው በጣም ምስኪን ልጅ አንገቱን የደፋ ታታሪ ተማሪ ነው የነበረ ነው ሳቀው በዚህ እድሜው እንደዚህ መሆኑ አሳዝኖኛል በአሁኑ ሰዓት ኢትዮጵያ ውስጥ ለሚሞቱት ሁሉ አዝናለሁ በየቦታው ያለ እድሜያቸው መፍትሄ ያስፈልገዋል ዝሮ ይሄ ነገር መፍትሄ ያስፈልገዋል ዛሬም የመጣሁበትን ጉዳይ በህዝባችን ላይ እየደረሰ ያለው
ስቃይ ሰቁቃ እንዴት ነው ማብቃት ያለበትኝ በሚል የመፍትሄ ሀሳቦችን እናቀርባለን። ከእንግዲህ አንዳንድ ነጥቦችን አነሳላችኋለሁ ለእናንተ ፍሎሩን ከመስጠቴ በፊት። ተገሎ ነው ከመኪና ውስጥ ነው ተገሎ የተገኘው። ያው በበሽታም የሚሞት ብዙ ወጣት አለ፣ ብዙ ሰው አለ፣ ብዙ ህዝብ አለ። ምክንያቱም አሁን በአሁኑ ሰዓት አማራ ክልል ላይ ስፔሻሊ ደግሞ በተለይ ደግሞ ጎጃም አካባቢ እኔ ቅርብ መረጃ ስላለኝ ነው የጤና ተቋማት አገልግሎት እየሰጡ አይደለም። አብዛኛው የጤና ተቋም ሰርቪስ እየሰጠ አይደለም። ሐኪሞች፣ የጤና ባለሙያዎች ዋስትና የላቸው፣ የደህንነት ዋስትና የላቸው። ምን ይሆናል መሰላችሁ? ሐኪም ከሆነ ወደ አዲስ አበባ ወይ ከሀገር ውጭ ይወጣል። ሌሎችም እንደዛው። እናቶች በጤና ጣቢያ በሕክምና ተቋም ልጆቻቸውን አይወልዱም። ይሄ አንቲናታል ኬር ምናምን የምንለው የዴሊቨሪ ሰርቪስን አያገኙም በጤና ተቋማት። ህፃናት የኢሙናይዜሽን የክትባት አገልግሎት አያገኙም። ብዙ ህፃናት የሚሞቱትኝ መከላከል በምንችላቸው በሽታዎች ነው እና ፉሊ ኢሙናይዝድ ከሆኑ ህፃናቶች በቀላሉ በእነዚህ በሽታዎች ተላላፊ በሽታዎች አይጠቁም፣ አይሞቱም። በአሁኑ ሰዓት ይህ በጥይት ሰው ከሚሞተው የበለጠ ብዙ ህፃናት ተገቢውን የሆነ ኢሙናይዜሽን ስላላገኙ በዚህ በግጭቱ በጦርነቱ ምክንያት በተላላፊ በሽታዎች እየሞቱ ነው። ኢትዮጵያ ውስጥ በጣም ከ20-30 ዓመት በፊት ብዙ ሰው የገደለው ወባ ነው እንደምታውቁት፣ የወባ ወረርሽኝ። ባለፉት 20-30 ዓመታት ደግሞ የጤና ሰርቪሱ ላይ ብዙ ስራ ተሰርቶ ይሄ ወባን ለመከላከል ብዙ ርቀት ተኪዷል እና መቀነስም ተችሎ ነበር። የወባን እንትን ማጥፋት ተችሎ ነበር በብዛት በብዙ ቦታዎች። አሁን ባለኝ መረጃ በጣም ብዙ ሰው በወባ እየሞተ ነው እንደ አዲስ። አሁን እናንተ ይሄ በጥይት የተገደለውን ነው የምታዩትኝ ወይ መንገድ ላይ የሆነ ሰው ሞቶ ታዋቂ ሰው ሞተ ሲባል ነው የምትሰሙትኝ። ኖ ከዚህ በላይ በጣም ብዙ ሰው በወባ እየሞተ ነው። የጤና ባለሙያዎች በአካባቢያቸው ላይ ደህንነት ስለሌላቸው፣ ዋስትና ስለሌላቸው አካባቢውን ጥለው ይሄዳሉ። ብዙ ጤና ጣቢያዎች ተዘርፈዋል፣ መድኃኒት ሁሉ የላቸውም እና አጠቃላይ ምን ለማለት ነው? ይሄ ሄልዝ ሲስተም የጤናው እንትን ኮላፕስ እያደረገ ነው አማራ ክልል ላይ። ይሄ በእውነት በጣም ሊያሳዝነን ሊያሳስበን የሚገባል ሁላችንን። ሾኪንግ እንዴት አንዳንዶቻችሁ እንዴት ይሄ ጉዳይ እንደማያሳስባችሁ ከአእምሮ በላይ ነው ለኔ። ሌላው ግን ምንድነው እኔ ማንሳት የምፈልገው አሁን አማራ ክልል ውስጥ ያለው ይሄ የጤና ችግር፣ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ፣ ፖለቲካዊ ቀውስ መቋጫው ምንድነው? መፍትሄው ምንድነው የሚለውን በስነ ስርዓት መነጋገር መቻል አለብን። በየአቅጣጫው በየእንትኑ የማየው ነገር በጣም ተስፋ አስቆራጭ ስለሆነ ይህንን ዝም ብሎ መመልከትም ጥሩ ስላልሆነ ነው። አሁን ለምሳሌ በኢኮኖሚ ደረጃ ተመልከቱ። ኢትዮጵያ ውስጥ ያለውን ኢኮኖሚ በተለይ አማራ ክልል ላይ አንዳንድ ምሳሌ ልስጣችሁ። አሁን አንዳንዶች በጣም ከኔ ጋር ራሱ አብረው የተማሩ በጥሩ ስራ ላይ ተሰማርተው የሚኖሩ የማውቃቸው ሰዎች የልጅነት ጓደኞቼ የነበሩ፣ የትምህርት ቤት ጓደኞቼ የነበሩ፣ በአንዳንድ የህይወት አጋጣሚዎች የተዋወቅኳቸው ሰዎች ቤት ኪራይ መክፈል አልቻልንም፣ እስኪ ቤት እንትን ክፈልልን ያሉ ይመጣሉ። በጣም ብዙ ልጆች፣ ብዙ ሰዎች ልጆች ያሏቸው፣ ቤተሰብ ያላቸው። ይሄ በጣም ሾክ ያደርጋል። ማለት እነዚህ ሰዎች በጣም ካልቸገራቸው በስተቀር ሊጠይቁ አይችሉም። መስራት የሚችሉ የተማሩ ሰዎች ናቸው። እንኳን የራሳቸውን ቤተሰብ ይቅርና ሌላ ሰው መርዳት የሚችሉ ናቸው። አሁን በዝቅተኛ ገቢ ያለው ማህበረሰብ እርከን ተውትኝ፣ ክፍል ተውትኝ። ይሄ ሚድል ክላስ የሚባል የነበረው የዛሬ
5-10 ዓመት ሚድል ክላስ ነው የሚባል መካከለኛ ላይ ያለ ነው የሚባል በጣም ሀብታም ያልሆነ ራሱን የሚያልጣለ ግን ቤተሰቡን ማስተዳደር የሚችል ሚድል ክላስ የምትሉት አይነት ሰው በአሁኑ ሰዓት ሰርቫይቭ ማድረግ አልቻለም። ትልቅ የሆነ እንትን አለ፣ ችግር አለ። የከተማ ውስጥ ረሃብ ገብቷል። አሁን የከተማ ውስጥ ረሃብ ከምሬን እምላችሁ ጠይቁ። አሁን ከዚህ ከገባችሁት ምን ያህሎቻችሁ ነው ኢትዮጵያ ውስጥ ያላችሁ? ኢትዮጵያ ያላችሁ አንዳንድ አሳዩ። ከገባችሁት ውስጥ ኢትዮጵያ ያላችሁ አንዳንድ አሳዩ። በቁጥር አንዳንድ ጻፉ። እናንተ ሞር ከኔ በለጠ ታውቁታላችሁ ብዬ ነው። እኔ ተነግሮኝ ነው ሰምቼ ነው። ኦኬ ሌሎቻችሁ ውጭ ናችሁ ማለት ብዙዎቻችሁ ውጭ ናችሁ ማለት ነው። ወደ ሀገር ቤት ስትደውሉ የምትሰሙት ነገር ይሰቀጥጣል ነው የምላችሁ። ይዘገንናችኋል። ከተማ ውስጥ ባህር ዳር ከተማ ረሃብ አለ፣ ደንበኛ ረሃብ ከተማ ውስጥ ነው የምላችሁ። የክልሉ ዋና ከተማ ውስጥ ረሃብ አለ፣ ረሃብ ገብቷል። ሰሞኑን እዛ ወሎ ሰሜን ወሎ ቡግና የሚባል አካባቢ ረሃብ ተከስቶ በቪዲዮ አይተናል። ገንዘብም ይዋጣላቸው ተብሎ መዋጮ ሲደረግ አይቻለሁ። ያ ፋሚን ነው የምንለው የለየለት እንትን ማለት ነው። የመጨረሻ ደረጃ ሲደርስ 5ኛ ደረጃ ላይ ሲደርስ እና ሰዎች መሞት ሲጀምሩ ይሄ ማለት አንድ ሰው ያለ ምግብ የሰው ልጅ ጾም እያደረገ ውሃ ብቻ እየጠጣ ስንት ቀን መቆየት ይችላል? ምናልባት 2 ወር 3 ወር መቆየት ይችላል አይደለ? አሁን ይሄ ፉድ ፋስቲንግ ይሄ ምግብ ጾም የሚያደርጉ ሰዎች ማህተመ ጋንዲ ስንት ቀን ነው የጾመ ከምግብ? አይ ዶንት ኖ 2 ወር 50 ቀን ምናምን። አንድ ሰው በምግብ እጦት የሚሞተው ምን ሲሆን ነው ማለት ነው? ለ3 ወር ምናምን ለረጅም ጊዜ ምግብ አላገኘም ማለት ነው። ዝም ብሎ በአንድ ጀንበር አይደለም ሰው የሚሞተው በምግብ በረሃብ። ውሃ ኦፍ ኮርስ ክሪቲካል ነው፣ ግን ውሃ ምናምን እየጠጣ የወንዝንም ውሃ እያፈላ ምናምን ሊኖር ይችላል። ግን በምግብ እጦት ሰውነቱን ገጥቶ ምናምን አጥንቱ እየተቆጠረ ምግብ አጥቶ የሚሞተው በጣም ኤክስትሪም እንትን ሲሆን ነው። አሁን እኛ ጋር ይሄን የገባው አማራ ክልል ላይ ሰው እየሞተ ነው በረሃብ። በኦሮሚያ አካባቢ ያለውን በቅርበት አልተከታተልኩም። ትግራይ ላይ ምን እንዳለ አላውቅም። እዛም አካባቢ የምንሰማው በጣም ትልቅ ችግር እንዳለ ነው። ብዙ ወጣት ጥሎ እየወጣ እንደሆነ እንማቀው። ኢኮኖሚካሊ ትልቅ ችግር ውስጥ ነው ያለነው። አብዛኛው ሀብታም ነጋዴ ወጥቶ ሄዷል። በነገራችን ላይ ለቆ ወጥቶ ሄዷል። ማን ያለው ማለት ነው? አርሶ አደሩ፣ የመንግስት ሰራተኛውና መካከለኛ ገቢና በዝቅተኛ ኢኮኖሚ ደረጃ ላይ ያለው ማህበረሰብ ነው ያለው። ይሄን ህዝብ ይዘንና ያለ ነው። ምን እናርግለት ነው? አሁን ምን እናርግለት? ለዚህ ማህበረሰብ ለዚህ ህዝብ ምን እናድርግለት? ኢኮኖሚው በዚህ ደረጃ ከወደቀ አሁን ለምሳሌ ላሊበላን ልውሰድላችሁ። ላሊበላን ታውቁታላችሁ አይደለም? ላሊበላን መቼም ያልጎበኘ ሰው አይኖርም። ስንቶቻችሁ ላሊበላን ጎብኝታችኋል? እዚህ ካላችሁ እስኪ ላሊበላን የጎበኘ አንዳንድ ያሳየኝ፣ ያልጎበኘ ሁለት ያሳየኝ። ላሊበላ ይሄ ፍልፍል አብያተ ክርስቲያናቱን ማለት ነው። የጎበኘ አንዳንድ፣ ያልጎበኘ ሁለት። ያሳዝናል እኮ ሀገራችንንም እኮ አልጎበኘ ነው። ኢትዮጵያ ውስጥ ደግሞ በጣም የሚቀረው ነገር ይሄ የሀገር ውስጥ ቱሪዝም የሚባል የሀገር ውስጥ ጉብኝት አልለመድንም። እንደዛ አይነት ነገር አናውቀውም። አንዱም እኮ ይሄ የምናየው ጦርነት ምናምንም እርስ በርስ ያለመተዋወቅ፣ አንዱ ከአንዱ ጋር ያለመተዋወቅ ነገርም ይመስለኛል። ያ ላሊበላን የሚያውቅ አሁን በጣም ጥቂት ሰው ነው። አሁንማ ሴፍ አይደለም ለመሄድ ሳሚ። ግን
በፊት ነው የምላችሁ። ብዙ አልጎበኘውም አይደል? ያ ምን መሰላችሁ ላሊበላ ውስጥ ያለው ኢኮኖሚ ኢራን የሚደረገው በቱሪዝም ነው። ላሊበላ የሚባለው ከተማ በቱሪዝም ነው የሚኖረው። ባህር ዳር እኔ ተወልጄ ያደኩበትኝ ከተማዬ ባህር ዳር በቱሪዝም ነው። ቱሪስቶች ይመጣሉ፣ ሆቴሎች አሉ፣ ሰርቪስ ነው። ባህር ዳር ላይ ትልቅ የሚባል ኢንዱስትሪ የለም፣ ፋብሪካ የለም። ያለው ምንድነው? ቱሪዝም ነው። ከቱሪዝሙ ጋር ተያይዞ ሆቴሎች አሉ፣ የተለያዩ የክልልም ዋና ከተማም ስለሆነ። ግን አሁን ጎንደር ብትሄዱ ለምሳሌ በቱሪዝም ነው፣ የቱሪዝም ኢንዱስትሪ ነው ትልቁ። ላሊበላ ብትሄዱ ሴም ቲንግ። አሁን ጦርነቱ ሲጀመር እዚህ አካባቢ ላይ ምን ይሆናል ማለት ነው? ይሄ የቱሪዝም ኢንዱስትሪ ኮላፕስ ያደርጋል። አሁን ላሊበላ ሆቴሎች ዝግ ናቸው። ባህር ዳር፣ ጎንደር ሴም ቲንግ። ጎንደር አሁን በዚህ ዓመት ትንሽ እንትን አየ መነቃቃት አሳየ በጥምቀት ምክንያት። አሰባችሁትኝ? የባህር ዳር ወጣት፣ የጎንደር የላሊበላ ወጣት በዛ ውስጥ ያለው ሆቴል ቤት ሲኖር ሆቴል ቤቷ ብቻ አይደለም፣ ሰራተኞች አሉ፣ አስተናጋጆች፣ የምግብ ባለሙያዎች፣ ጋይደሮች፣ ሹፌሮች፣ ከዛ ጋር ተያይዞ በትስስር ከዛ ኢኮኖሚ የሚጠቀሙ እነዚህ ሁሉ ካልሰሩ ሁሉ ነገር ከቆመ ቱሪዝሙ ከቆመ ቤተሰቦቻቸውን ማስተዳደር ማገዝ አይችሉም። ከምሬን እምላችሁ ትልቅ ችግር ውስጥ ነው ያለነው ነው የምላችሁ። ምን መሆን አለበት ማለት ነው? መቆም አለበት። በድርድርም በሉት በጦርነት በሚባለው መንገድም ይሁን መቋጨት አለበት። ፕሮሎንግድ ከሆነ የተራዘመ ከሆነ ማህበረሰባችን ህዝባችን ለከፍተኛ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ድቀት ነው የሚጋለጠው። ሰላም ከፋኝ አደጋ ነው የሚጋለጥ ይሄ ህዝብ። መፍትሄ ያስፈልጋል እያልኳችሁ ነው። መፍትሄ መኖር አለበት። በዚህ ሁኔታ መቀጠል የለበት። 2 ዓመት እየሆነው ነው። እንደ ቀልድ 3 ዓመት 4 ዓመት 5 ዓመት 6 7 8 10 17 ዓመት ህወሓት እንዳደረገው ወይ 30 ዓመት ሻዕቢያ እንዳደረገው እንደዛ መሆን የለበትም ነው። መፍትሄ ያስፈልገናል። ዛሬ የመጣሁትኝ በዚህ ጉዳይ ላይ እንድንነጋገር ነው። አሁን ለዚህ መፍትሄ ለምሳሌ የአማራ ክልል የፖለቲካል ችግር አለ ታውቃላችሁ። የአማራ ህዝብ ጥያቄዎች አሉትኝ። ጠበንጃን መሳሪያ ተይዞም ትጥቅ ትግል ተጀምሯል። ግን ሳምሃው ስትራቴጂ ያስፈልገዋል። መደምደሚያ መቋጫው ምንድነው በሚለው ጉዳይ ላይ ከእንግዲህ የአማራን ክልል ችግር ለመፍታት 2 አማራጭ ነው ያለው። አንድ በጦርነት አሸናፊ ሆኖ መውጣት ነው። 2 ደግሞ በድርድር በሰጥቶ መቀበል በድርድር መቋጨት ነው። ያው 3ኛው አሁን ያለው መንገድ ይሄ ውድመቱ ምኑ ስቃዩ እንዲቀጥል ማድረግ ነው። 2ቱ አማራጭ ግን ሊሳካ የሚችለው ምን ሲሆን ነው? የህዝብ አንድነት ሲኖር ነው። በአማራው መካከል ለማሸነፍም በድርድርም ዓላማን ለማሳካትም ምን ሲኖር ነው? አንድነት ሲኖር ነው። ህብረት ሲኖር ነው። ትብብር ሲኖር ነው። ከፋኝ የአማራ ህዝባዊ ምንድነው የሚባል ይሄ ህዝባዊ የአማራ ህዝብ ፋኖ የሚባሉት እነ እስክንድር 20 ገጽ ያለው የፖለቲካ ሰነድ አውጥተው አይቼዋለሁ፣ አንብቤዋለሁ። 20 ገጹን አንብቤዋለሁ እና በዛም ላይ አስተያየት እንሰጣለሁ። ለመጀመሪያ ጊዜ ነው ከእንግዲህ በፋኖ ሙቭመንት
ደንበኛ የፖለቲካል ሰነድ ተዘጋጅቶ ያየሁትኝ አሁን ለመጀመሪያ ጊዜ ነው። ኮንቴንቱን ውስጡ ይዘቱን በሚመለከት የራሴን ነገር ሰጣለሁ፣ ጠንካራና ደካማ ጎኖቹ። ግን ይሄ ከተራ ሽፍትነት ወጥቶ ዝም ብሎ መሳሪያ ይዞ ምናምን መተኮስ ምናምን ከሚባለው ነገር ወጥቶ እንደዚህ መልክ ያለው ቅርጽ ያለው ነገር ለውይይትም ለድርድርም የሚመች ነገር ለመነጋገርም የሚመች ነገር ይዘው ስለመጡ እነሱንም ላመሰግን እወዳለሁ። መበረታታት አለበት እንደዛ አይነት ነገር ሲመጣ። ዛሬ አብሬያችሁ ቆያለሁ ለተወሰነ ጊዜ ከእናንተ ጋር። የፋኖ እንቅስቃሴ የሽፍታ ነገር ነበር የሚመስለው። ማለት መሳሪያ የያዘ የፖለቲካል ፕሮግራም የሌለው ቡድን ሽፍታ ነው የሚባለው። ወይ መንግስት ከሆነ የመንግስት ጸጥታ አስከባሪ ነው በአንድ ሀገር ውስጥ። በመንግስት ላይ ያመፀ ደግሞ የፖለቲካል ፕሮግራም ያለው ቡድን ከሆነ ደግሞ ፖለቲክ ፕሮግራሙን ያስቀምጣል ማለት ነው። ከዛ ውጭ ከሆነ ሽፍታ ነው የሚባለው። ፋኖን የሚሉትኝ ለረጅም ጊዜ በሽፍትነት ነው የቆዩት። መሳሪያ ይዘው የፖለቲካል ፕሮግራም ሳያስቀምጡ ነው የቆዩት። አሁን መሳሪያ የያዝንበት የፖለቲካል ዓላማ ልናሳካ የምንፈልገው ያው በእንትን እኮ ይናገሩታል፣ በንግግር በኢንተርቪው በምን። ግን እሱ አንዱ መሪ ቢናገረው ሌላኛው ነገር ሊያፈርሰው ይችላል። ሰነድ ሆኖ ሲመጣ ግን ለንግግር ትክክልም ነው። የአንድን ድርጅት መገለጫውም የፖለቲካል ሰነድ ነው። ይህንን በፋኖ አካባቢ ላይ እስካሁን አልነበር፣ ድርጅትም አልነበረም። እንዳልኳቸው ፋኖ የሚባለው ተከፍተናል ያሉ የሸፈቱ ጠመንጃ ይዞ መሳሪያ ይዘው የወጡ መሳሪያ ታጣቂዎች ስብስብ ነው የነበረው። አሁን የፖለቲካል ፕሮግራም ሆኖ መጣ፣ ፖለቲካል ፕሮግራም ይዞ መጣ። ዛትስ ናይስ። ይሄ የመጀመሪያው ነገር ነው። ወደ ይዘቱ ስንገባ መቅድሙ አካባቢ ላይ የተቀመጡ ነገሮች አሉ፣ መግቢያው ላይ የተቀመጡ ነገሮች አሉ። እዛ ላይ እንደ መንደርደሪያ አድርጎ የተጠቀማቸው አንዳንድ ነገሮችን አልስማማም ሰነዱ ላይ። ግን ከፖዚቲቭ ነገሩ ልጀምር። ማለስማማበትን ነገር ከኔጌቲቭ ከምጀምር ከፖዚቲቭ ከሆነው ነገር ልጀምር። አንድ የፕሮብሌም አናሊሲስ የሚባለው ችግሩን ለመዳሰስ ሞክረዋል። የአማራ ህዝብ ችግር ምንድን ነው የሚል ነገር ለማየት ሞክረዋል። የችግሩ ምንጭ ምንድን ነው የሚልም ነገር አይተዋል። ከዛ ተነስተው መቼም አንድን ነገር መጀመሪያ ችግሩን ማወቅ አለብህ አይደለ? መድኃኒት ለመስጠት አሁን አንድ በሽተኛ ሰው ከአንተ ጋር ቢመጣ ጤና ባለሙያ ሆነ መጀመሪያ ምንድን ነው የምትለው? ምንክን ያመመህ ነው የምትለው። በሽታውን ካላወቅ ምንም አይነት እንትን አትጽፍለት፣ ሰብስክሪፕሽን አትሰጠውም። ወባ ነው ያመመው? ሪላፕሲንግ ፊቨር ነው ያመመው? ወይስ ሌላ ክሮኒክ ዲዚዝ ነው ያመመው? ምንድን ነው የሚለው ማወቅ አለብህ መጀመሪያ ህክምና ከማዘዝ በፊት። የመጀመሪያው ነገር የፕሮብሌሙ ምንድን ነው የሚለው ነው። እና ሰነዱ ላይ የተመቸኝ ነገር ባለቻቸው አቅም ለመዳሰስ ሞክረዋል። ዳሰሳው ላይ ይስማማሉ አልስማማም አይደለም፣ እኔ እንትኑን ነው እየተናገርኩ ያሉት ፕሮሲጀሩ ነው። የአማራ ህዝብ ምንድን ላይ ነው ያለው የሚለውን ነገር አሁን ያለበትን ስቴት አሰስ አድርገዋል። ምክንያቱ አሁን ላለበት ችግር ደግሞ ምክንያቱ ምንድን ነው የሚለውን ነገር የችግሩን ምንጭ ለማወቅ ሞክረዋል። ይሄን ካስቀመጡ በኋላ ይሄን ችግር ለመፍታት ደግሞ ጎል መዳረሻ አሁን ካለበት ህዝባችን ከዚህ ነገር ወጥቶ አሁን ካለበት ከዚህ ቦታ ላይ ተነስቶ እዚህ ቦታ ላይ መድረስ አለበት የሚል ያ ደግሞ ምንድነው ኦብጀክቲቭ ወይም ጎል የምንለውን ነገር አስቀምጠዋል። እዛ ያስቀመጡት እንትን ላይ የፖለቲካል ግብ ላይ ደግሞ ለመድረስ ልንከተላቸው የሚገቡ መርሆች፣ አካሄዶች፣ ይሄ ስትራቴጂ፣ ቴክኒክ ምናምን እንትኖቹን አስቀምጠዋል ማለት ነው። ከዛ አንጻር ስታየው አካሄዳቸው
ደንበኛ የፖለቲካ ሰነድ የሚዘጋጅበትን መንገድ የተከተለ ነው። አይደንቲፊኬሽን፣ ከዛ ጎላቸውን አስቀምጠው ጎሉ ጋር ለመድረስ የሚጠቀሙትን ሜተድ ምናምን መርሆ ምናምን ያስቀምጡበት መንገድ ፖዚቲቭ ነው ለማለት ነው። ሌላውን ዝርዝር ነገሩን ደግሞ ሌሎቻችሁንስ እንትን ብዬ ሀሳብ ልሰጥ እችላለሁ። ዝርዝር ነገሩ ላይ ብዙ ልዩነት ስላለኝ ነው። እኔም ራሱ ከመቅድሙ ጀምሮ ከመግቢያው ጀምሮ ከተነሱበት ነጥብ ጀምሮ ብዙ ልዩነት አለኝ ከዛ ሰነድ ጋር። ችግሩንም የዳሰሱበት መንገድ ያዩበት መንገድ ላይ ልዩነት አለኝ። አስፓየር የሚያደርጉት ጎል ላይ ብዙ ልዩነት የለኝም። ይሄ መድረስ የሚፈልጉት ኢትዮጵያ ውስጥ ማምጣት የሚፈልጉት ስርዓት እንዲሆን የሚፈልጉት የሚመኙት እንትን ላይ አስፓይሬሽናቸው ላይ ልዩነት ብዙም የለኝም። የሚከተሉት የትግል መንገድ ላይ አንዳንድ ልዩነት ሊኖረኝ ይችላል። መርሆቻቸው ላይ ብዙ ልዩነት ላይኖረኝ ይችላል። ከተወሰኑት ነጥብ ከአንድ ሁለት ነጥብ በስተቀር ሌላው መርሆች ላይ ብዙም ልዩነት አይኖረኝም። በአጠቃላይ ግምገማዬ ምንድን ነው? ይሄ ጥሩ ጅምር ነው። የአማራ ትግል የአማራ ፖለቲካ ከተራ ስድድብ ይሄ እንካስላንትያ እዛው የምታዩት በቃ የወረደ ስድድብ ማነወር ምናምን ወጥቶ ልክ አሁን በሰነድ ላይ በዶክመንት ላይ መነጋገር መጀመራችን ይሄ ትልቅ መርታ ነው ብዬ አስባለሁ። ከፋኝ እኔም እዚህ ላይ ለማከል ሰላም አላየሁህም ታውቃለህ ግርማ። ችግር የለውም እየሰማሁ ነው። እና እኔም ከዚህ በፊት እንደውም ከሳምንት በፊት ሊሆን ይችላል አንተ ቤት ገብተን እንደውም ድምፅ ታፍኗል ብል ነው ለኔ ነው። ኦኬ እሺ፣ ትንሽ ታፍኗል። እጅን ደቀቅ አድርገው ስፒከር ንቀለው እንትን ሄድሴት ነው። ቲንክ አሁን እንዴት ነው? አሁን አሪፍ ነው። እና አንተ ቤት እንደውም እንዳጋጣሚ ሆኖ ስለዚህ አይነት ሰነድ አስፈላጊነት ከሳምንት በፊት ስንወያይበት ነበር እዚህ ቤት ራሱ አንተ ቤት እና አንድ የሚያስፈልገው ሰዎችንም እያወዛገበ ያስቸገረው የአማራ ሕዝብ ትግል አንዱ ያለው ቫኪዩም ብዙ ዲፋይን የሆኑ ነገሮች የሉም። ያ ደግሞ የመታገያ ሰነድ አለመኖሩ ነው እና ሁሉም በየራሱ ትርጉም ስለሚሄድ በአንድ ድርጅት ውስጥ እንኳን ያለ ሰው በየምክንያቱ ሲጋጭ አለመስማማት ሲያሳይ ታያለ እና የዚህ አይነት ችግሮች በጣም ዋና መሰረታቸው እንደዚህ የድርጅት ሰነድ ይዘህ አምነህበት ለገባበት ድርጅት አድቮኬት ማድረግ የሚያስችል ነገር አለመኖሩ ነበር እና ልክ ነው። አሁን ቅድም ያልከው ኃይለ ኢየሱስ እና መምጣቱ ፈርቀዳጅ የሆነ ማኒፌስቶ ይዘው መጥተው በዛ ላይ ደግሞ በጣም ደስ የሚለው ነገር ፖዚቲቭ ሆኖ የሚወሰደው ጨርሰን ይኸው እንካችሁ ብለው ሳይሆን ይገባኛል የሚሉ አካላት ወይም ያገባኛል የሚሉ አካላት ወይም ባለድርሻ አካላት በዚህ ነገር ላይ ምሁራንም ባለሙያዎችም በተለያየ ዘርፍ ያሉ አካላት አስተያየት እንዲሰጡበት ብለው ረቂቅ ሰነድ ብለው ኦፕን አድርጎ መምጣታቸው ይሄ የሚመጣውን የማኒፌስቶ ሰነድ በጣም የተሟላ ከሚያደርገው አንዱ ነገር ይሄኛው ነው። ዋናው ኦፕን አድርጎ በዚህ ላይ ዲስከስ እናድርግ ብሎ መጀመሩ ራሱ ትልቅ ነገር ነው፣ ፖዚቲቭ የሆነ ነገር ነው እና በመሀል ላይ ከዚህ ከወጣ በዚህ አንድ ቀን ውስጥ ያው ሆን ብለው ለመቃወም ብቻ ምክንያቱም
ፐርሰናል የሆነ አታክ እና ከዚህ ዳይሬክሽን የመጣ ከሚል አንጻር ብቻ ወይም ለምን ተቀደምን ከሚል አንጻር ብቻ የሚቃወሙ አሉ እና እነዚህ ሰዎች አደብ ቢገዙና ይሄን የተከፈተውን እድል ተጠቅመው ኮንስትራክቲቭ የሆነ አሁን ቅድም ያልካቸው አይነት ነገሮች በዚህ ብሄድ ያዋጣል። እንደዚህ እዚህ ጋር መግቢያው ላይ ያለው ታሪክ ባክግራውንዱ እንደዚህ ቢሆን ይሻል ነበረ። ባህል ላይ ደግሞ ፌዴራሊዝም ወይም የኤትኒክ ፌዴራሊዝም ወይም ሪጂናል ወይም ጂኦግራፊክ ፌዴራሊዝም ይሻላል የሚል ኮንትሮቨርሲ አንዱ ጎልቶ የወጣው ከዚህ ሰነድ ጋር ተያይዘው ትንሽ እንትኑ ይሄ ነው። ሰዎች ክሪቲሳይዝ ሊያደርጉ የሚሞክሩት ግን ዋናው ነጥብ ወደሚያስማማ ነገር እንደ ረቂቅ ሰነድነቱ ወደሚያስማማ ነገር ወደ ሶሉሽን የሚያመጣ ሰጀሽኖች ላይ ሰው ቢያተኩር፣ በተለይ የተማርን ኃይል ነን የሚሉ በየዘርፉ ያሉ ሰዎች አሁን እነ ፕሮፌሰር ጌታ አስራደ ትዊተር ገጻቸው ላይ ፊድባክ እየተቀበሉ አይቻለሁ። ብዙ ሰዎች ፖዚቲቭ ፊድባክ እየሰጧቸው፣ ማለት ክሪቲሲዝም ሊሆን ይችላል። እንደዚህ አይነት ነገሮች ላይ ቢተኮር ይሄ ነገር በአጭር ጊዜ ውስጥ ማቹር አድርጎ ህዝብ የተወያየበት፣ ምሁራን የተወያዩበት፣ ባለሙያዎች የተወያዩበት የተሟላ ነገር ይዞ ይመጣል እና ይሄ ትልቅ ኦፖርቹኒቲ ነው ለእኛ ትውልድ። እዚህ ላይ ትኩረት ተደርጎ እንዲሰራ ያው አንተም ኃይለ ኢየሱስም ያው የድርሻን እንደምትወጣ ተስፋ አድርጋለሁ። ምክንያቱም ኮንሰርንም ነበረ ከዚህ በፊት ታወራ ሰምቻለሁ እና እንደዛ አይነት አቅጣጫ የያዘ ይሄዳል ብዬ ሆፕ አደርጋለሁ ማለት ነው። ኦኬ ቴንክ ዩ ለሰጠህን አስተያየት ቴንክ ዩ ብለናል። ከፋኝ ወደ አንተ እመጣለሁ። ባልኩት ላይ የምትጨምረው ነገር ካለ? ያ በዚህ ላይ አንድ ሁለት ነገሮች ቅድም ሙሉ ለሙሉ ራሱ ሀሳብ አልሰጠውም። ነካ ያደረኩት ያው ተቃውሞ ሲያሰሙት የነበር በእኔ ቤት ያው ሰከን ባለ መንገድ ያው ውይይት የነበር ሞር እነዚህ በቅንፍ ተቀምጠው የነበሩ ክፍለ ሀገራዊ በሚለው ነው። አየህ የኤትኒክ ፌዴራሊዝሙ አይደግፍም በሚለው ተንጫጩ በጣም። እኛ ብሔርተኞችንን የብሔርተኝነት ፖለቲካ ብቻ ሳይሆን የብሔርተኝነት ፖለቲካ ሰነዱ ላይም ያው ሰነዱ በተመለከተ ታጉዞ መጻፍ ያለበት በኤትኒክ ፌዴራሊዝም መሆን አለበት አለ። ክልል በሚለው ነው። ለምን ክልል አልሆነም በሚለው ይሄ ቁጥር አንድ እንደኔው አሁን የግሌን ሀሳብ ስሰጥ ደግሞ በዚህ በመታገያ ሰነድ ሙሉ ለሙሉ ያው አልዋሽም። ለማዋሸት ያው እድሉም ቻንሱም የለኝም። ለምን በሰነድ የታገዘ ንግግር ባረግ የበለጠ ጥሩ ነው። እንደኔው ያው አንተ በጀመርከው ንግግሩ በጣም ይህንን የማታገያ ሰነድ ያስፈልጋል። ለምን የኛ ትግል በሽፍትነትና በአሸባሪነት እንግዲህ ያው ለመፈረጅም በጣም ቀለል ይላል ማለት ነው። ለምን አንድ ሲጀምር ማታገያ ሰነድ የለም፣ ሁለት በዓለም አቀፍ ደረጃ እውቅና ያገኘ ትግልም አልነበረም ማለት ነው። እንዳሁኑ ኦልሞስት በውጭ ሀገር እየተራራጡ ነው ያሉትንም አሁንም በውስጥም ያሉትም ከተለያዩ የጋዜጠኞች የውጭ ዓለም ጋዜጠኞች ጋር ያው ግንኙነት በማድረግ ቃለ ልውውጥ በማድረግ ነገሮችን ያለል በይፋዊ ይህንን ትግል ያሸባሪ ትግል እንዳልሆነ ለማስመሰከር በሚለው ነው ሲሄዱበት የነበር ሂደት እስካሁን ማለት ነው። ሶ ይህንን ብቻ ሳይሆን ኦልሞስት ያው ክሪቲክ ያስፈልጋል። ያው ሸል ሃንቪስኒንግ የሚባለው ማለት ነው። ሶ ሸል የሌለበት ነገር አሁን ሸል የሌለበት ነገር ነው የነበር። ለምን አሁን ጎንደር ብትመጣ ስንት ኬላ እንዳለ አይታወቅም። ህዝቡ ራሱ ያመራል ማለት ነው። አየህ አንድ ጋዜጠኛ መጥቶ አንድ አርበኛ ኢንተርቪው ካደረገ በኋላ ህዝብም ይመለከታል። ገባ? ጋዜጠኛ ማለት ያው ስለላ ማለት ነው ባጭሩ። ሁለት ገጸ ባህሪያት ነው የሚጫወቱት። ሁለት ሚና ነው የሚጫወት አንድ ጋዜጠኛ አንድ አካባቢ ሲሄድ ማለት ነው። በአንደኛው በኩል ይሰልላል፣ በአንደኛው በኩል ኢንፎርሜሽን ለማግኘት ከህዝብም እዛ አካባቢ የሚንቀሳቀሰውም ኃይልም ያለውን የራሱ ዘግቦ ነው የሚንቀሳቀሰው ከዛ አካባቢ የሚወጣ ማለት ነው። ሶ ህዝቡማ እያመረረ ነው ያለ። በአንድ አካባቢ ስታይ ጎጃም ውስጥ ብትገባ ወደ 80 ኬላ ነው ያለ። አንድ ወንድሜ በቀደም እየተናገረ በጣም ነው የገረመኝ። ጎንደርም እንደዛ አይታወቅም። የጎንደር ራሱ 100 200 ሊደርስ ይችላል።
በሄድክበት ሁሉ የሚገብር ከሆነ በዚህ ደግሞ ለመንግስቱ የሚገብር ከሆነ ከዚህኛውነት ወደ ድርጅት አቀፍ ሲመጣ ይህን ያው ሙሉ ለሙሉ ሊደገፍም ባይችል ግን ለጊዜው በጣም ጥሩ ነው። ይሄ ማታገያ ሰነድ አንድ ወታደራዊ ዲሲፕሊን እንዲኖር ይሄ በቃ በጣም ብዙ ተራ የሆኑ ነገሮች አሉ። በቀደም እያወራን ነበር። ስልክ ይዘህ በትግል ላይ መግባት ማለት በጣም ይሄ ቅንጦት ነው፣ ትግል አይደለም። አይፎን ፕሮ ማክስ 15 ይዞ እንዲህ በተለያየ ፊልተር ፎቶ እየተነሳ በ10 ጊዜ አፕሎድ እያደረገ በሚዲያ ላይ የሚመጣ ታጋይ ባገኘው የዩቲዩብ ቻናል ወጥቶ መግለጫ የሚሰጥበት ይሄ የሳይበር ትግል ነው ይዘው የነበሩት። ለኔ እንደኔ ሳይው ማለት ነው። አሁን ግን ያው ኦልሞስት ድርጅት እንደ ድርጅት አንድ ድርጅት ያው ከሰም እንጂ ድርጅት በስም ነው በአጠራር ነው ድርጅት ስንለው የነበር። አሁን ያው ኦሬዲ መታገያ ሰነድ ይዞ ስለመጣ ብዙ ነገሮችም አይ ሆፕ ለወደፊቱ ያለን አሁንም ለመፈረጅ አልሯሯጥም። ለምን እንድተች አንደበቱም የለኝም። ይሄ እንደ ጅማሬ ጥሩ ነው ብዬ ነው የማስበው። በግሌ በጣም ጥሩ ነው። እንደም መክፋት አለባቸው። እስካሁንም ቆይተዋል። ለአንድ አመት ጊዜ ነው ያባከኑት። ሌላውም እንደውም በወንበዴነት የሚሄደው ወይም የሚንቀሳቀስ ኃይልም ወደ ድርጅት አቀፍም እንዲገባ እንግዲህ ያው ጥሪ ነው ማስተላልፈው። በኔ በግሌ እንደነው ማለት ነው። ድርጅት ነው የሚያስፈልገው። እኛ ህዝብ ተዋጊ ያጣው አይደለም። ድርጅት ስለሌለ ነው ዲሲፕሊኑም ሊገኝ ያልቻለ ህዝቡም የሚያመር ያለ አይደል? ከሽፍትነት የማይተናነስ አካሄድ ነው በጎበዝ አለቃ ማለት ነው። ያገኘው ሁሉ ግንባሩ እያለ እኔ ብቻ ካልመራው የሚለው ይሄ ከድርጅት ውጭ የሆነ አካሄድ ነው። ስነ ስርዓት የለውም። ዲሲፕሊን ያልተሞላበት አካሄድ ስለሆነ ለህዝባችንም ለኛም እንደ አማራ ለወደፊቱም በጣም አደጋ ላይ እየጣሉን ያሉ ወይም እየጣሉን ነበር። እስካሁንም ያሉ የተወሰኑ ወደ ድርጅትነት እንዲታቀፉ የማይፈልጉ በድርጅት ውስጥም መሆን የማይፈልጉ ግለሰቦች አሉ። አንዳንድ ግለሰቦች አሉ። እነዛ ግለሰቦች ደግሞ ከድርጊታቸው እንዲቆጠቡና ሁሉንም የሚያስማማበት መልኩ ድርጅት ውስጥ ላይ በመክሊታቸውም ራሱ በፊልዳቸው ገብተው እንግዲህ ያው ድርሻቸውም ቢወጡ መልካም ነው ብዬ አስባለሁ። አለዚያ ነው ፊልድ ሳይኖር ከ6ኛ ክፍል አቋርጦ እኔ ነኝ መሪው የሚላል። ለምሳሌ ወጥቶ በየቀኑ መግለጫ የሚሰጥ ይሄ በጣም አደጋ ነው እኮ። በቃ ይሄ ከኬርለስነት አልፎ የቱ ጋር እንደገቡ እኔ ግራ ነው የሚገባኝ። እንዴት ነው ጦር ልትመራ የምትችለው? ስልክ ስለያዝክ ወይም በአንድ ሚዲያ ወጣ ስለተናገርክ ወይም የድጋፍ መሰባሰቢያ ስለተደረገለ 60 ሚሊዮን የሚያክል ወይም 40 ሚሊዮን የሚያክል ህዝብ ልትመራ አትችልም ነው የምለው እኔ በግሌ እንደነው። ለዛው ነው አሁንም እኛ ትግልም ኦልሞስት በዓለም አቀፍ ደረጃ በጣም ጎልቶ ያልታየበት ምክንያት ለአንድ አመት እኮ አንድ አመት በጣም ብዙ ነው። እንዴ የሌላ ሀገር ትግል እኮ ይሄ ነው። በሳምንት ነው እኮ እንዳለ ቢቢሲ ኒውስ ኒውክለስ ይሄ ምንድነው አልጀዚራ ምናምን ይሁሉ እንዳሉ እነዚህ የዓለም አቀፍ ሚዲያዎች ሽፋን የሚሰጡት በአንድ ሳምንት ውስጥ ላይ ነው። የኛው ግን አንድ አመት ህዝቡ መከራው እያየ በየቀኑ ምሁሩም በለው ከሊቁ እስከ ደቂቆ ባለው ስቃይ ላይ ነው ያለው። በአሸባሪነት የሚንቀሳቀስም ኃይል አለ ማለት ነው። ግራ ነው ተጋብተን ያለን አሁን ኦልሞስት ይሄ አሁን እንደ ጅማሬ ምንም የምተችበት አንደበት የለኝም ነው የምለው። ሀራ ወንድም አለም እንደኔ ያደግፋለሁ፣ ግዴታዬን ነው። ሁሉም አቀፍና ዲሲፕሊን በተሞላበት አካሄድ መሆን አለበት። ለምን የተማረው ራሱ እየደፉ ነው ያሉት በአሁኑ ሰዓት። የተማረ ሰው አይወደድም። ለምን ሁሉም 6ኛ ክፍሉ ነው ታጥቆ በቃ በለው ብቻ ሌላ ምንም አሁን ኃይል አዳሙታችን የሆነ ነገር ላስተካከል ብትል በሉት ነው የሚለው። አንድ ጋዜጠኛ እኮ የታሰራል ጎጃም ውስጥ ሸበላ ማን ነው ስሙ? እሱም እስር ቤት ነው ያለ። በጎንደር በኩልም ያው ትንሽም ግጭትም አለ። ፋይንድ አውት ማድረግ አለብን። ሁሉንም ወደ ድርጅት መግባት አለበት። የሚስተካከል ነገር ደግሞ ይስተካከላል። በስምምነት ነው ይሄንን ነው የሚፈልገውና ያው እቺናት የኔ ሐሳብ በጣም አጠር ያለችው ኦልሞስት ሌላ ነጥብ ካለ እንግዲህ ያው አሲዘኝና በሁለተኛው ነጥብ ላይም እንዲያውም ጣል ላድርግልህ። እኔ ለመተቸት አንደበት የለኝም። ለምን እንደነገርኩ አንድ ቀበሌ ነፃ ልናወጣ አልቻልንም። አንድ ቀበሌ እስካሁን አንድ አመት እኮ ውጊያ ትገባለህ። ኪሳራ ውስጥ ላይ ነው የገባነው። ትገባለህ 8 ሰዓት ራሱ 8 ሰዓት ውጊያ ያደርግን ይላል። ለፕሮፓጋንዳ አሁን ዝም እላለሁ ሚዲያ ላይ እስካለን ድረስ ማለት ነው። 8 ሰዓት ውጊያ ስንት ጥይት እንደሚተኮስ ካለ በ8 ሰዓት ውጊያ እንዴ 5 ደቂቃ እስኪስበው ስንት ካዝና ያልቃል የጥይት በ5 ደቂቃ ውስጥ።
ይሄን የሚያክል ያው ታዲያ ኢንዱስትሪ አላቸው ማለት ነው። እኛ ማናውቀው ኢንዱስትሪ አለ፣ ለፋኖ የተሰራ ኢንዱስትሪ አለ ማለት ነው። የ8 ሰዓት ውጊያ ያርገናል ይላል መጥቶ በሚዲያ ለፕሮፓጋንዳ ማለት ነው። እኔ አይመለከተኝም፣ እንደዚህ ብሎ ቢናገሩ አይመለከተኝም። ግን ከውሸቱ ይልቅ ትክክለኛውን ነገር ይዘው ለህዝብ የሚበጅ ነገር ያርጉ። አለዚያ ህዝብ አይረብሽ። በየአካባቢ እየገባ የሽምቅ ውጊያ መግደል ብቻ ይልቅ በስብከት መንፈሱ አረጋግተ ያንን ስነ ልቦና ራሱ አለ ካቢኔ ወይም ካድሬ የምትለው ስነ ልቦናው የፋኖ ስነ ልቦና እንዲያጥቅ ፖለቲካ መስራት ነው የሚጠበቀው በመወያየት። እኛውን ያው ችግሩ ቅድም ብያለሁ የ6ኛ ክፍል ተማሪ ከ6ኛ ክፍል ትምህርቱን ጥሎ ያወጣ ነው አሁን ትግል የሚመራው ገባ ግንባሩ በለው ብቻ ነው የሚለው። ይሄን ነው ችግር። ትግሩ ወደፊት ሊሄድ ያልቻለው ከቀበሌ ራሱ አልደረሰም። ገና በረሃ ላይ ዋሻ ላይ ነው ያለው። ከዋሻው እንዲወጣ ከተማ እንዲገባ አካባቢ ተቆጣጥሮ ዲሲፕሊን ነው የሚያስፈልገው። ዲሲፕሊን ከዲሲፕሊን ውጭ የሆነ አካሄድ ስለሆነ ገብቶ ዘረፋ ነው፣ ገብቶ ትርምስ ነው። ህዝብ ነው ያው እየተረበሸ ነው። ይሄ ሁሉ አሁን ኔጌቲቭ የሚገባው ህዝብ ማህበረሰቡ ነው ኔጌቲቭ እየገባ ያለው። ሲን ማህበረሰብ ለኔጌቲቭ እንዳይገባ ወደ ድርጅት ይታቀፉ። እዛ በኋላ ድርጅት ውስጥ ገባ ሁሉም ሰው በፊልድ ነው ሻለቃ ነበረው በሻለቃ እንዲመራ ኮሪዶሮች አሉ፣ ጀነራሎችም አሉ። ካሁን በፊት የተቀላቀሉ ብዙ እኔ ጦር ሲመራ አይቻለቅም እስካሁን። አንድ ከነዚህ ባለስልጣናት የነበሩ ወደ ፋኖ የተቀላቀሉ በፍላጎታቸው አንድ ሰው እኔ ኮሎኔል ፋንታውን ነው ማህባው። እሱም የቆየ ነው ስለቆየ በትግሉ ውስጥ ላይ ስለቆየ የራሱ ክፍለ ጦር ይዞ ይንቀሳቀሳል። ሌሎቹ ዝም ብለው ነው እንግዲህ እንደ ተራ እንትን ነው የሚንቀሳቀሱ። እነዚህም ወንድሞቻቸው ነው አባቶች የምጠራቸው በፊልዳቸው እንዲቀሳቀሱ በወታደራዊ መዋቅሮ ላይ ያው በሳይንስ በፖለቲካል ሳይንስ ወይም የፖለቲካል ዊንጉ ያ እነዛ ተመረናል የሚሉ እነሱ ይንዱት። ወታደራዊ መዋቅሮ ደግሞ ለፊልድ ያላለው ሰው እሱ በፊልዱን ደግሞ ቢንቀሳቀስ ያንን ፊልዱን ሊያበረክት ዲሲፕሊኑን ለማስተማር ወታደራዊ ስነ ስርዓት እንዴት ብሎ እንደሚካሄድ ስልክ የሚባል ራሱ መኖር የለበትም። ወታደሩ ስልክ መያዝ የለበትም። በአንድ ኃይል አንድ ኖርማል ስልክ ኖኪያ ነው የምትመድበው ከሆነ ለምን በሳተላይት ወታደር ነው የምታስጨርሰው ድሮን ሲንቀሳቀስ ማለት ነው። ሁሉም ማንኛውም ወታደር የቻይና ስልክ አለለት። አይፎን ፕሮ ማክስ የ15 አይፎን 14 በየ ኃይሉ ቢያንስ 5-6 ደንበኛ ስልክ አለ ማለት ነው። ይሄንን እንዲህ መሆን የለበትም። ለጠላትም ያጋልጣል፣ ሚስጥርም ለማውጣትም ቀላል ነው የሚሆነው፣ ለትግሉም አምችም አይደለም። እንደነዚህ አይነት ነገሮች መስተካከል አለባቸው ብዬ ነው ማምነው እንደኔው ማለት ነው። ህዝቡ ከዚህ ከመከራውና ከስቃዩ እንዲወጣ ለህዝቡ ታሳቢነቱ ይኖራቸው። እነዚህ በአመራር ደረጃ ላሉት አመራርነን ባዮች ለህዝቡ ማሰብ አለባቸው። ይሄ የህዝብ ትግል እስከሆነ ድረስ የግል ትግልም አይደለም፣ የግል ጥቅም ነው እስካሁን ሲንጸባረቅ የቆየው። ለምን እኔ ልምራው፣ እኔ ነው የማረገው፣ እኔ ነው የምፈተፍተው፣ የኔ ነው መንገዱ ትክክለኛው። ግን ድርጅት የሌለው መታገያ ሰነድም አልነበር። አሁን ነው ይሄንን መታገያ ሰነድ በይፋ ይሄ መጣው። እንዲያውም ትንሽ ማስተካከል ያለበትን ነገር ያው ይስተካከላል ብዬ አምናለሁ ለወደፊቱ እና በቅንፍ የሆነውን ነገር ይሆናል በሚለው ነው አይደል? ቅንፍ ሲሆን የሆነ ቦታ ላይ ይሆናል በሚለው ነው ቢሆን በሚለው ነው። ብዙ እኔ እዛ ውስጥ እንድከራከር አልፈልግም። ኦልሞስት አሁንም በተደጋጋሚ የምናገረው ለህዝቡ ታሳቢነት እንዲኖራችሁ ነው የምለው። ለነዚህ መሬት ላይ ለሚታገሉትና አታጋዮች እንጂ እየታገሉ የሚያታገሉት ለህዝቡ ታሳቢነት እንዲኖራቸው፣ አለዚያን በእንደዚህ በሚሄዱበት ያለ መልክ የትም ቦታ አይደረስም ብዬ ነው ማምነው። ያው ዙሮ ተከታታይ ነኝ፣ አድናቂ ነኝ። እንደው በጣም የሚገርም ነው። ቅድም ጎጃም ጎንደር እዛ ላሊበላ ባህር ዳር ምናምን ስትል እና እንደዚህ የሚያስብ ሰው አለ ወይ ምናምን አልኩኝ። ያው እኛ እዛ ምድር ላይ ስለሆነ ያለ ነው። እኔ እንደ አጋጣሚ ጎጃም ነው ወደ አዊ ዞን ታውቆ ከሆነ ሰው በጣም አስቸጋሪ ሁኔታ ላይ ነው ያለው። እኛ በቀን 50-60 ተሳቢ የሚጫንበት ቦታ ዛሬ አመንክም አላመንክም መሳሪያቸውን ይዘው አቀባብሎ ነው። ግማሹ ሰው ተው የለም አዲስ አበባ ገብቷል። ንግድ የለም፣ እርሻ የለም፣ ተቋርጧል። እና እንግዲህ ጎጃም የምርት ሀገር ነው የሚታወቅ። ይሄ ነገር በዚህ የሚቀጥል ከሆነ
ህዝቡ ያው በራብ ነው የሚያልቀው። አሁን ባለሀብቱ አዲስ አበባ ገብቷል፣ ያው ያለውን እየበላ ንግድ ቀርጧል። ወዴት ነው የምጭነው? አንድ መኪና ከጎጃም ጭነህ መቀሌ እስከሚደርስ ስንት ብር ነው የምከፍለው? ያውም በደህና ከደረሰልህ። አዲስ አበባም እንደዚሁ ማን አስቆሞ እንደሚወስድብህ የሚገርም ነገር፣ እዚህ ጋር መንግስት ይቀርጣል፣ እዚህ ጋር ፋኖ ነኝ ብሎ ይቀርጣል። አሁንም እዚህ ጋር እለፍ ብሎ ደግሞ አሁንም እኔ ፋኖ ነኝ ይላል። አንድ መኪና በጣም ተሰቃይቶ ምናምን 20 ሺህ 30 ሺህ ይጠይቃል። እኔ አንድ የጫንኩ መኪና ለመቀሌ ጭኜው አምና ነው፣ ዘንድሮ አልገባም ማለት ነው። ለምን ዝም ብዬ ብሬ በባላ ይሻለኛል እና አራግፌው ተመልሶ ጋይንት ላይ 100 ሺህ ታገተ። 100 ሺህ ከፈለ። 100 የኪራዩን ከፍሎ ወጣ። እና አሁን ገበሬ የለም እኛ ዘንድ። አሁን አንድ ገበሬ የለም። አንድ ገበሬ በቃ 50-60 ሂዳር ጀምሮ እስከ ሰኔ 50 ተሳቢ ይጫናል በቀን። ተሳቢ ነው የምልህ 10 ጎማው ኤፌሳሩ አልቆጥርልህም። ይህንን አስበው። ይህን በህዝብ ቁጥር የኛ ወረዳ ነበር የሚሸፍነው። በቃ ባህር ዳር ምናምን የንግድ እንቅስቃሴ የለም እኛ ጋር ያለው። ያ እንግዲህ ወዛደሩ አቀላቃዩ፣ ይሄ አኩሪው አቀላቃይ፣ ፈልጥ አቀላቃይ ምናምን እሱን ሁላ ስታስበው እንቅስቃሴው ስንት ህዝብ ሸፍኖ የነበረ ወረዳ ዛሬ አንድ ሰው ያለበት አይመስልም። አንድ ሰው ተፈናቅሎ ከዛ ያሉት ወጣቶች ደግሞ መሳሪያቸውን ይዘው አቀባብለው ማን መጥቶ ለመሳሪያቸው ብሎም ስለሚገደሉ ሳታቀባብለው ራሱ አትንቀሳቀስ። ማን መጥቶ እንትን እንደሚል አታውቅም። አንድ ሰዓት እንዲያውም መንግስትም እንዳገቡብኝ እናንተም እንዳገቡ ብሎ እንትን አለ ህዝቡ ማለት ነው። ማንኛውም ሰው እንዳይገባብኝ ብሎ ምሽግ ቆፍሮ ራሱን የተረፈበት አጋጣሚ አለው። ስለዚህ ይህ ማህበረሰብ እንደናንተ አይነት ሰው እያለ እናንተ ደግሞ እናንተን አሁን የሚያዳምጥ ሰው የለም። የሚገርመው የምናደደው ነገር ለህዝብ የሚቆረቆሩት ሰዎች ወጥተው ለህዝብ ጥራሽ የማይጠቅም ለስልጣናቸው ብቻ የሚፈልጉ እስቲ አሁን ታጋይ ነው ምናምን የምትሉት፣ እሺ ገበሬውን ለምን ማፈናቀል ተፈለገ? ገበሬውን ለምን ማሰቃየት ተፈለገ? ከደንቆሮ ሞባይል እንኳን ሳይቀር ካባዱላ እያስቆሙ ደንቆሮ ሞባይል ሳይቀር እየተወሰደበት ገበሬው ለሽፍታ ተሰጥቶ ማዳበሪያ እንዳይሰጥ እንዳይደርስ እኛ እናመጣላችኋለን እየተባለ ዝም ብሎ የከረማል። ይሄ ላውላው ነው። በረሃ ያለው ተው ተፈቷል አገሩ።